የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙር እኮ ናት። የመጀመሪያይቱ ምእመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ጉራ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሽ። ይሄ የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉሥ ፈርቶ እንዴት ይሰደዳል? ይሄ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄድ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሂዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽብበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ያለ። እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብፅ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የህይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አንድ ሳይንቲስት የተናገረው ንገራችሁ። ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ገብቷችኋል? እስኪ በሉ አንዴ ሁሉም እናቶች በሉ። የልጆቻቸው ስቃይ የራሳቸውን ያህል ምን ይላቸዋል? ይሰማቸዋል። ገብቷችኋል ምን ማለት እንደሆነ? ምን ማለት በትክክል አሁን አንድን ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል እናቲቱ። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዚያ ልጅ ራስ ብቻ ላይ አይደለም ያርፈው፣ ያ ኩርኩም እናቱ ራስ ላይ ያርፋል። ይሰማታል ህመሙ። አሁን ወደ ክርስቶስ ውሰዱት። አዝላ ግብፅ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ናት። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱም ከመስቀሉ ስር በእውነት አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት በሉ እንጂ። መከራውን ጀምራ ሰጣቸው። በመከራው ፍጻሜ ደግሞ ደስታ አይታ እነሱም ከክርስቶስ ጋር ቢሰቃዩ
መልሰው ደግሞ በተሰቃዩበት ስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማዕታት እናት ትባላለች።